ዛሬ የምነግራችሁ ታሪክ የሰው ልጅ ጭካኔ ወሰን እንደሌለው የሚያሳይ በፍቅርና በትዳር ስም የተሸፈነ አሰቃቂ ሴራ ነው። ታሪኩ የሚጀምረው በብሮንፊልድ ኮሎራዶ ነው። አንዲት እናት ሚስትና ብሩህ ተስፋ የነበራት ሴት በገዛ ቤቷ ውስጥ ከውጪ በሚመጣ ጠላት ሳይሆን በጉያዋ በተሸሸገ እባብ እንዴት እንደተነደፈች የምናይበት ሰቅጣጭ ታሪክ ነው። በመጀመሪያ ግን እንኳን አደረሳችሁ። እንደዚህ ሽክ ብዬ እናንተ ፊት እንድቀርብ ያደረገኝ ወርቃማ እጅ ዲዛይን ነው። የቴሌግራም አድራሻቸውንና ስልክ ቁጥራቸውን ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። ቻናሉ ላይ ገብታችሁ የአማራችሁን ዲዛይን እየደወላችሁ ማዘዝ ትችላላችሁ። ወደ ታሪኩ እንመለስ። ወደ ታህሳስ 14 2023 እንመለስ። የፖሊስ ሳይረን ድምፅ ሰፈሩን አናወጠ። የብሮንፊልድ ፖሊሶች በከፍተኛ ፍጥነት ክሩግ መኖሪያ ቤት ገቡ። መረጃው ደርሷቸዋል። አንዲት ሴት ራሷን ስታ ወድቃለች። ኦፊሰር ኦሃራ የመኪናውን ጣራ ተጠቅሞ በገራዡ መስኮት ወደ ውስጥ ሲመለከት ያየው ነገር እጅግ አስደንጋጭ ነበር። አንዲት ሴት ወድቃለች፣ አምቡላንስ ላኩ፣ አምቡላንስ ላኩ ሲል በሬዲዮ ይጮሃል። ፖሊሶቹ በሩን ሰብረው ገቡ። በጋራዡ ወለል ላይ በደም ተዘፍቃ የምትታየው የ44 ዓመቷ ክርስቲን ክሩግ ነበረች። መጀመሪያ ላይ ከደረጃ ላይ ወድቃ የተፈጠረ አደጋ ይመስል ነበር። ነገር ግን ፖሊሶቹ ሌላ ነገር ሳይጠረጥሩ አይቀርም። የሰውነት አቀማመጧ፣ የፈሰሰው ደም ብዛትና በሰውነቷ ላይ የሚታዩት የጩቤ ቀዳዳዎች ይህ ወንጀል እንጂ አደጋ አልነበረም የሚያሰኙ ናቸው። በጣም የሚያሳዝነው ደግሞ ፖሊሶች ቦታውን በገመድ እያጠሩ ሳለ የክሪስቲን እናት ሊንዳ ወደ ስፍራው መምጣቷ ነበር። ልጄ ደህና ናት አይደል? ንገሩኝ እያለች የምትማጸነው እናት የልጇን አስከሬን በአልጋ ሲወጣ ስታይ የፈጠረችው ጩኸት የሰማይ ደጃፍን የሚያንኳኳ ነበር። ገድለዋታል፣ ልጄን ገድለዋታል። ግን ክሪስቲንን ማን ይገድላታል? ለምንስ? ነገሩ ወዲህ ነው። ከግድያው 1 ወር በፊት ክርስቲን በፍርሃት ተውጣ ወደ ፖሊስ ጣቢያ ሄዳ ነበር። አንድ ሰው እየተከታተለኝ ነው፣ የቀድሞ የፍቅር ጓደኛዬ ሕይወቴን ሲኦል አድርጉብኛል ብላ ነበር። እዚህ ላይ ነው ታሪኩ ውስብስብ የሚሆነው። ክርስቲን ከ20 ዓመት በፊት አንቶኒ ከተባለ ሰው ጋር አጭር የፍቅር ግንኙነት ነበራት። ግንኙነቱ ካበቃ ዓመታት ቢቆጠሩም በቅርቡ ግን ከአንቶኒ የሚመስሉ አስፈሪ የጽሑፍ መልእክቶች ይደርሷት ጀመር። ወፍረሻል፣ ያደደብ ባልሽ አይፈልግሽም፣ እኔና አንቺ መገናኘት አለብን የሚሉ አስቀያሚ መልእክቶች። ነገሩ በስድብ ብቻ አልቆመም። የባሏን የዳንም ፎቶ ስራው ቦታ ድረስ ሄዱ በመቅረጽ ባልሽን እገለዋለሁ፣ ከዚያ እኔና አንቺ ብቻችንን እንሆናለን የሚሉ የሞት ዛቻዎች መምጣት ጀመሩ። ክርስቲን በፍርሃት ተረዳለች። ለራሷ ሳይሆን ለልጆቿና ለባሏ ለዳን ተጨንቃለች። ሽጉጥ መያዝ ጀመረች። ካሜራዎችን አስገጠመች። እያንዳንዱን የአሳዳጁን እንቅስቃሴ በኤክሴል ሰንጠረች እየመዘገበች ለፖሊሶች ሰጠች። ይህ ሰው አይለቀኝም፣ አንድ ቀን ይገድለኛል እያለች ታለቅስ ነበር። ባሏ ዳን ምን እያደረገ ነበር ትሉ ይሆናል። ዳን አብሯት ተጨነቀ። ካሜራ ገጠመ። ሚስቴን መጠበቅ አቃተኝ እያለ ለፖሊሶች እንባውን አፈሰሰ። ክርስቲን ከተገደለች በኋላ ፖሊሶች ሙሉ ትኩረታቸውን ያደረጉት በዚያ እብድ የቀድሞ ጓደኛዋ አንቶኒ ላይ ነበር። ገዳዩ እሱ መሆን አለበት። አገር አቀፍ የፍለጋ ማስታወቂያ ወጣ። የፖሊስ ቡድን አንቶኒን ለማዳን ተሰማራ። እናም አገኙት። ግን ኮሎራዶ ውስጥ አልነበረም። በ500 ማይል ርቀት ላይ በሚገኝ ሌላ ዩታ በሚባል ግዛት ውስጥ ከቤቱ በሰላም ተቀምጦ ነበር ያገኙት። ፖሊሶች በጠመንጃ ገባው ሲይዙት አንቶኒ ደነገጠ። ስለምን እንደምታወሩ አይገባኝም አለ። አንቶኒ ንጹህ ነበር። የግድያው ዕለት ከግዛቱ እንኳን አልወጣም ነበር። የሱቅ ደረሰኞችና የሲሲቲ ካሜራዎች ምስክር ሆኑለት። እንዲያውም ክርስቲንን ካናገራት ዓመታት አልፈውታል። ፖሊሶች ግራ ተጋቡ። አንቶኒ ካልሆነ ክርስቲንን ማን ገደላት? ያ ሁሉ ዛቻ፣ ያ ሁሉ መልእክት ከየት መጣ? መርማሪ ማርቲኔዝ ተስፋ አልቆረጠም። ወደ ቴክኖሎጂ ፊቱን አዞረ። የክርስቲን ስልክ ላይ የተላኩትን አስፈሪ መልእክቶች ዲጂታል አሻራ ማደን ጀመረ። ውጤቱ ሲመጣ ግን መርማሪ ማመን አቃተው። እነዚያ ሁሉ ከቀድሞ ጓደኛሽ የተባሉ አስፈሪ መልእክቶች፣ የሞት ዛቻዎችና የብልግና ፎቶች የተላኩት ከሌላ ሰው አልነበረም። ሁሉም ዱካዎች የሚመሩት ወደ አንድ ቦታ ነበር፣ ወደ ክርስቲን ባል ወደ ዳን ክሩግ የሥራ ቦታ። ልብ በሉ፣ አብሯት እየኖረ አይዞሽ የኔ ፍቅር እያለ የሚያቅፋ ባሏ በሌላ በኩል እንደ ጨካኝ አሳዳጅ ሆኖ በስልክ ያስፈራራት ነበር። ዳን ክሩግ የቀድሞ ጓደኛዋን አንቶኒን ስም በመጠቀም የገዛ ሚስቱን አይምሮ ሲሸውድ ቆይቷል። ጥያቄው ለምንድን ነው የሚለው ነው። ምክንያቱም ክርስቲን ከእሱ ልትፋታ እንደሆነ ነግራው ነበር። እሱም ንብረት ላለመካፈልና የልጆቹን መብት ላለማጣት ሲል እሷን ገድሎ ወንጀሉን በሌላ ሰው ላይ ለማላከክ የሸረበው አሰቃቂ ሴራ ነበር። ዳን ምን ያህል ብልጥ ሰው እንደሆነ ላሳያችሁ።
ራሱን ከጥርጣሬ ለማውጣት ክርስቲን በሞተችበት ጠዋት እሱ ስራ ቦታ እንደደረሰ የሚገልጽ የጽሑፍ መልእክት ከክርስቲን ስልክ ወደ ራሱ ስልክ ልኮ ነበር። ግን ቴክኖሎጂ አይዋሽም። ያ መልእክት ዳን ከቤቱ ከማውጣቱ በፊት እስኬጁል ያደረገው እንደሆነ ፖሊሶች አረጋገጡ። ያ ሁሉ ለቅሶ፣ ያ ሁሉ ድንጋጤ የውሸት ነበር። ዳን ልጆቹን ትምህርት ቤት አድርሶ ሲመለስ ሚስቱን በገዛ ቤቷ ጋራዥ ውስጥ አድፍጦ ጭንቅላቷን በብረት መትቶ ከዚያም በጭካኔ በጩቤ ወግቶ ገደላል። ከዚያም ተረጋግቶ ወደ ስራ ቦታው ሄደ። በችሎቱ ላይ ዳን ምንም ጸጸት አልታየበትም። እንዲያውም ክርስቲንን አብዳ ነበር ለማለት ሞክሮ ነበር። ነገር ግን ምስክሮች መጡ። ከዓመታት በፊት የነበረች የዳን ሌላ ጓደኛ ልክ እንደ ክርስቲን ሁሉ ድምፁን እየቀያየረ ስልክ እየደወለ ሲያስፈራራት እንደነበር መስክራለች። በመጨረሻም ዳንኤል ክሩግ በሚስቱ ግድያ ጥፋተኛ ተብሎ የዕድሜ ልክ እስራት ተፈረደበት። ግን በዚህ ጨለማ ታሪክ ውስጥ አንድ ብርሃን አለ። እሱም ክርስቲን ናት። ክርስቲን በሕይወት እያለች እያንዳንዱን የአሳዳጁን እንቅስቃሴ በመመዝገብ መያዟ ምንም እንኳን ሕይወቷን ባያተርፍላትም ገዳዩዋ ከሕግ እንዳያመልጥ ትልቅ ቁልፍ መረጃ ሆኖ አገልግሏል። የጻፈችው ማስታወሻ የገዛ ባሏን ወደ እስር ቤት ሰዶታል። ክርስቲን በሕይወቷ ዋጋ የከፈለችው መስዋዕትነት ልጆቿን ከአባት ተብዮ አውሬ ታድጓቸዋል። ይህ የክርስቲን ትሩክ ታሪክ ነው። የክህደት የጽናትና በመጨረሻም የፍትህ ታሪክ። ታሪኩን ከወደዳችሁት የተሰማችሁን ኮሜንት ላይ ማስቀመጥ አትርሱ። እንደዚሁም ደግሞ ሰብስክራይብ በማድረግ ቻናሉን አሳድጉልኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ